አንተ የፈለፈልካቸው በአንተ ያደጉ ባለፈው መጀመሪያ አንተ ሰብስበ በኦሮምኛ ስታወራቸው የነበራቸው ልጆች ምን ሲሉ እንደነበር ላሳይ። ይኸውልህ ላይ ነበር ከሱ ጋር እኮ አዎ እሱን አይደለም ማሳየ ይሄንን ነው የምለው። ስለ ጀዋር ነው። እዚህ ጋር ስለ ጀዋር የሚለውን ስሙት። እዚህ ጋር ስሙት። ከዛ ስሙት። እዚህ ጋር ደግሞ ይዝጋልን ይበቃል። መደረግ ያለበት እኛ ለመደራደር እዚህ ጋር ለማውራት ብሎ ማረግ ካለበት ነገሮች ሁለት ሜን ጥያቄ አያስጠይቀውም ወይ? ስለ አዲስ አበባ ጉዳይ ጀዋር መጠየቅ፣ ስለ ወልቃይት ጉዳይ ደግሞ አሉላን መጠየቅ የለበትም ወይ ነው? ቴዲ አዋሳ ቤት ይኸውልህ፣ የሰለሞንን አልነበረም። ሰለሞን ቴዲ አዋሳ ነው እያልኩሽ ያለው ጀዋር ቤት ነው። ጀዋር ቤት ሲገባ ጀዋር ቤት ነው አይደለ? ቴዲ እኮ ተጠርቶ ነው ጀዋር ቤት። የቴዲ ቤት አይደለም። ቴዲ ነው እዛ ላይ መርጦ የሚያስገባው ማን ነው? ጀዋር መሐመድ እንጂ ቴዲ አለ። ተግባባን። በስንት መከራ ነው ራሱ ዩሪ ግባ የተባለውና የገባው በስንት መከራ። ያውም ቴዲ ጠይቆ ነበረ። ዩሪ እዛ ላይ ዩሪ መጥቶ ነበረ። የተወሰነ ጥያቄው ተሽለጥልጦላቸው ምናምን ነው ሄደው። እኔ ፕሮፌሰር ትንግርቱ ላይ ነው የደረስኩት። ዮኒዬ ሙሉን ሰምተከዋል? ሙሉን ሰምተከዋል? ትንግርቱ ሲያወራ ሙሉን ሰምተከዋል? አንዳንድ ልጆች ልክልሃለሁ። ሙሉን አልሰማሁትም። ስለ ዋናው ጥያቄዎች ስትጠይቂ አንቺ ማረግ የነበረብሽ ማረግ የነበረበት እነዛ ጥያቄዎች ኮር ጥያቄ አይደለም ወይ? ስምምነት ለመፍጠር ጠይቂኝ እስቲ ንገሪኝ። ኮሩ ጥያቄ የትኛው ነው? ለአማራ ልጅ ኮሩ ጥያቄው ምንድን ነው? የወልቃይት ጥያቄ ነው። በትግራይ በኩል ላሉት የምጠይቂው፣ በኦሮሞ በኩል ላሉት ደግሞ ለነጀዋር የምጠይቂው የአዲስ አበባ ጉዳይ ነው አይደል? እነዚህን ጥያቄዎች ሳትጠይቂ አድበስብሰሽ የምታልፊ ከሆነ የአማራን ጉዳይ አስቆረጠምሽው ማለት ነው። አለቅ ዮኒዬ ከተናገረው ነገሮች እኔ በጣም የተረዳኋቸው ነገሮች ልንገር። አንደኛ ሲገልጽላቸው ሁሉም ወንጀለኞች እንደሆኑ ከላይክ በተዘዋዋሪ ከዚህ በፊት ላረጉ ነገር አካውንተብል እንደሚኖር ወደፊት ነው ሲነግራቸውም የሰማሁት። ገባ ማለት ምን አይነት አካውንታቢሊቲ? አሁን አብረሽ ተስማምተሽ የሰራሽውን በኋላ ወጥተሽ ለፍርድ ቅረብ ልትይው ነው? ምን ማለት ነው? ከዚህ በፊት ላደረጉት ነገር ማለት ነው። ኢኮዲስ ኮንቨርሴሽን እኮ ነው። ለዚህ ላደረጉት ነገር እዚህ ጋር በደንብ ካወሩ ከተስማሙ እየተስማሙ ከተወያዩ በኋላ ጓደኛ ከሆኑ በኋላ አብረን እንስራ ካሉ በኋላ መጨረሻ ላይ መጥተው ደግሞ በነገራችን ላይ ልከስ ነው ልትይው ነው? ምን አይነት ነገር ነው ዮኒዬ? ውይይቱ እኮ የተደረገው እኮ ይሄ አላይንስ አንድነት ምናምን አይደለም እና ምን ለማለት ጀስት ኮንቨርሴሽን ሀሳብ እኮ ነው የተቀያየሩት። እንደ ኮንቨርሴሽን ነው ማስታወቂያው። እንደዛ ለምንድን ነው? ቆይ ለምንድን ነው ሀሳቡ የተፈለገው?
ምን ለማለት አልገባኝም፣ ግን እንደዛ ነው ማስታወቂያው፣ እንደዛ ነው የሚለው። እናቱ ኧረ የቆየንም ፖለቲካ ላይ ምን ለማድረግ ነው? ሆነ ሰው ጋር ከተወያየሽ አልገባኝም። እኔ የሚመጣው ነገር ምንድን ነው? ቆይ ኮንቨርሴሽን እንደሆነ ነው የተናገሩት። ኧረ ነቃቤ እናቱ አንቺ ማኛው ሰላም እንዴት ናችሁ? ሰላም እኮ እንዴት ነህ? መኩ የጥንቱ የጠዋቱ ደህና ነህ? አለሁ ደህና ነኝ። በጣም የገረመኝ ነገር ምንድን ታውቃለህ? እኔ ሰምቼው አላውቅም። ትንግርቱ የሚባል ትላንት ገና ነው የሰማሁት። ጀዋር ምን እንዳለ ታውቃለህ? ስለ ወልቃይት የሚያስበው የሰሊጥ ያልኳቸው ነበር እኮ አሁን እንደዛ ብሎ ሲል ትንግርቱ እኮ አፉን ዘግቶ ነው ቁጭ ያለው። ታዲያ እና ይሄ ነው ለአማራ የሚቆመው? እሱ እኮ ነው እኔ ግራ የገባኝ። ይሄ የማይሆን ነገር እኔ እዛ ጋር የገቡት ትንግርቱም ያው ኦሮሞኛውን ሲያቀላጥፍ ሰምተናል። ያኛውም የወለጋ ሰው ነኝ ብሏል። አማራን ወክሎ የገቡት ሁለቱም የጀዋር ልክ ወያኔ ፓፒት ሰርቶ እንደመጣው ጀዋር እነዚህም ፓፒት ሰርቶ ነው የመጣው። አብሶሉትሊ እኔ እንደዛ ነው የተረዳሁት። እኔ አንድ ፍሬ ነገር አላየሁበትም። ጥምዶን እንደሚደግፍ ነው የተናገረው። ጥምዶን የምትደግፈው በምን አይነት ቋንቋ ነው? እስቲ የትኛው ህወሓት ነው ወልቃይትን እለቃለሁ ብሎ የሚያወራ አለ እንዴ? እና እንዲህ በሆነበት ጥምዶን እደግፋለሁ ብሎ ከመጣ ይሄ ሰውዬ በሽተኛ ነው። እኔ እሱን ደግፋችሁ ስታወሩ በጣም የምታሳዝኑ። ሚጣ በደንብ ፖለቲካ ተረዱ። እነዚህ የጀዋር እኔ እኮ የመደገፍና ያለመደገፍ እኮ አይደለም የሚሰሙት፣ ግማሹ ነው ጓደኝነትና ጥቅምን አሳልፎ መስጠት ይለያያል። ጆንዬ ጓደኛዬ ነው እኮ አላልኩም እኮ። አንዴ ላውራ አንዴ ላስረዳው። ጓደኛዬ ነው ስም እናውቀዋለን። አሁን ዙም ሚቲንጎች ላይ ምናምን አግኝቼው አውቃለሁ። እና በአማራነቱ የምትጠራጠረው ሰው አይደለም ለማለት ነው እንጂ እኮ ስለምወስደው ነገር ጥቅም አሳልፎ ከተሰጠ ቆይ አንዴ መኩሻ የምጠይቅ ምንድን ነው የአማራን ጥቅም አሳልፎ ከሰጠ የምን አማራነት ማግኘት አሁንም አልገባም። አማራ ነው እንዴ ላልከው ነገር እኮ ነው አማራ እንደሆነ ነገር አማራማ ብአዴን አማራ ሌላ ቆይ ይኸውልሽ አንድ ነገር ልንገርሽ ሚጣ ብአዴን እኮ አማራ ናቸው አይደል? አማራ አይደሉም አትይኝ። የአማራን ጥቅም አሳልፎ ከሰጠ አማራነቱ ይቀራል። መወለድ ዘር ቋንቋ ምንም ይሄንን ነው ያልኩት። አሁን ይሄው ስለ ሰሊጥ ስለምን እያሉ ወልቃይትን እያላገጡ ሲያወሩ ሁለቱም አሉላም ሲያወራ ነበረ፣ እንዲሁም ጀዋር ሲያወራ ነበረ። እሱም ላይ ደግፏቸው ነው ሰሊጥ እያለ ሲያወራ ነበር እንጂ በምንም የተቃወማቸው አንድም ቦታ ላይ የለም። ሰውየው ይሁን ያልፈታላቸው ያለ ፖለቲካዊቱ ጋር መሰለኝ። እሱን አልሰማሁትም እንደዛ ሲያወሩ። ግማሽ ላይ ነው የደረስኩት ማግኘት፣ ግማሽ ነው የሰማሁት። ለዛ ነው የምነግርሽ። ያንን ነው ገብቶሻል? ያ ነው ትልቁ ችግር ብዬ ማስብ። ሚጣ ምን አለ መሰለኝ እኔ ትላንትና በሰማሁት የአማራ ቀይ መስመሮች አሉ። ትክክል። የወልቃይት ቀይ መስመር ነው ለአማራው። ይሄ መታወቅ አለበት። ይህ ዮንዬ እኔ አሁን ብአዴንም አማራ ነው ከሚለውን ባሻገር መዓዛ ጋዜጠኛዋ ራሱ አሜሪካ እንኳን ከገባች በኋላ ካስታወስክ የነበረውን ኢንተርቪው ምንድን ነው ያለችው? ፋኖ ገብቶ ጄኖሳይድ አድርጓል፣ ሴቶችን ደፍሯል አላለችም? አዎ። ስለዚህ እነኚህ ሰዎች ለእኛ በአይናችን ቁራኛ የምናያቸው ሰዎች ናቸው። ገብቶሃል አይደል? የወልቃይትን ደግሞ የሰሊጥ የሚሉት ጎንደር ላይ ሰንጎ የያዛቸው ፖለቲካ አለ። ወያኔ ሊያንቀሳቅስ ያልቻለው በዛም ነው እየተቀጠቀጠ ያለው። ያው ጎጠኞቹም ይቀጠቅጡታል፣ ግን ደግሞ ያው እዛ ላይ ቁልፉ ያለ እዛ ነው። ትክክል። የወልቃይትና የራያን የደራን የመተከልን የአማራ ትግል ቀይ መስመሮች ናቸው። እነኚህ ናቸው። እነኚህን የተላለፈ ትግል የለንም። አለቅ። አዎ። እና እነኚህ ይመለሱልን፣ ስደተኞቹ አሁን ይመለሱልን እያሉ እነኚህ ጥምዶ የሚባሉት የሚፈልጉት ይህን ነው ፍላጎታቸው። ገብቶሃል? ስለዚህ አማራ ነው ተብሎ የሚታለፍ ነገር የለም። የአማራን ሕልውና እስከነካ ድረስ ብሄድ ባለብን ልክ እንሄዳለን። ትክክል። እስቲ መኩ አለ መኩ ቆየኝ ማኛው አንድ ሰከንድ እስከዛው። ኦኬ ጨርስና እኔ እስከዛ ልበል። አሁንም እላለሁ የአማራ ልጆች ምናልባት እዛ ቦታ ላይ ስትገቡ ሚውት አድርገው እስከዛ የአማራ ልጆች እዛ መድረክ ላይ ገባለው አውራለው ለምትሉ ሰዎች አንደኛ
ጀዋር በደንብ ፖለቲካ ይችላል። እንዴት ማኒፕሌት ማድረግ እንዳለበት፣ እንዴት መሸወድ እንዳለበት፣ ምን ቦታ ላይ ምን ማውራት እንዳለበት በጣም የሚያቅሰው ቀላል ፖለቲከኛ አይደለም። እንዲሁም አሉላ። ስለዚህ ማንነታቸውን በደንብ ገልጻችሁ ነው መናገር ያለባችሁ። እንደዚህ ስትል ነበር ከአማራ ኢሊት ጋር ለምን አሁን መሰብሰብ ፈለገ? ለምን ፈለገ? ለምን ጦርነት ሰርጋችን ነው ኑ ከፈለጋችሁ እያለ ሲል የነበረ ሰው እንዲሁም ደግሞ የአማራን ሙሉ እንዳትገበያዩ ከአማራ ከሚባል ጋር ምንም ነገር እንዳትገበያዩ ሲል የነበረ ምንም አይነት አማራ የተባለን ጥላቻ ጥግ ድረስ ሲል የነበረ ዛሬ ምንም እንዳልተፈጠረ አድርጎ መጥቶ ኑ አማራን ያለበት ቁማር እንዴት አማራው ገብቶ ሊወያይ ይችላል? ለዚህ ነው የአማራ ልጆችን አብዛኛውን ልጆች ያደነኩት ባለመግባታቸው። ከገቡ ናቸው የነበሩት አንድ ፕሮፌሰር ትንግርቱና አንድ ደግሞ ራሱ አይቸውም አላቅም። በአማራ ፖለቲካ ትናንትና የገባው ሰውዬ ዩሪ የሚባለው ዩሪ አይደለ፣ ሌላ ደግሞ ነበረ። ሌላ ደግሞ ማለት አንድ ነበረ ከወለጋ ነኝ የሚላል ነበር። ጭራሽ ከወለጋ ማንም አያገባውም። ስማ፣ ክልል ውስጥ ያለ አማራ ይልቅ እኔ ወለጋው አማራ ቀርበዋለሁ ለወለጋ አለ። ከኔ እንደዛ በዛ ደረጃ የተናገረው ምንድን ነው? ድገሞ ክልል ውስጥ ካለው አማራ ይልቅ ለወለጋው እኔ የወለጋው አማራ ነው የምቀርበው። ስለዚህ እኔ ነኝ የሚያገባኝ ያንን ነገር ነው። ይኸውላችሁ ምን አለ መሰለህ ማኛው መቼ ነው ይሄ ደግሞ ያላየሁም? ትናንትና የነበረው መድረክ ትናንት እኮ ነው። ለዚህ እኮ ነው አንቺ አሁን እንግርቱን የምታውቂው ከሆነ በደንብ ንገሪው። መጠየቅ ያለበት የአማራ ጉዳይ እንትን ጀዋር ያለውን አልሰማሽም? የኦሮሞ ጥያቄ ተቀይሯል። የኤቢሲ ማን ያለው? ጀዋር መሐመድ የኦሮሞ ጥያቄ ተቀይሯል በአሁኑ ሰዓት አለ እኮ። መደብ ትግል ጀምሯል። እንደ ፊደል እንደፈለገ የሚቀያይረው እኮ ነው። እሱ በፈለገው የሚሄድበት እኮ ነው። አሁን የዜግነት ፖለቲካ ነው የምንፈልገው እያለ እኮ ነው ያለሽ። እሱ በሚፈልገው ጊዜ እሱ ሲፈልግ ኦሮሞ ፈርስት ይሆናል፣ ሲፈልገው ኢትዮጵያ ይሆናል፣ ሲፈልገው የመናዊ ሊሆን ይችላል፣ ወይም የሆነ ነገር ሆኖ ይመጣል። ምን ችግር አለበት? ሲፈልግ ይኸውልህ እኔ እንደኔ አመለካከት ይኸውልህ ጀዋርና ወያኔ ጋር የሚቀመጥ አማራ አንቅሮ መጥፋት ያለበት አንድ ኃይል ቢኖር ከጀዋር ከሚባል ሰው ጋርና ህወሓት ደጋፊ ከሆነ ሰው ጋር የሚቀመጥ አማራ አይደለም። ምክንያቱም ይኸውልህ ጀዋር ማለት በጠራራ ፀሐይ አብይ ኦሮሞው ሊገለኝ ነው ብሎ ሂዱ አማራን ጨፍጭፍ ብሎ ያስጨፈጨፈ ነው። በራሳቸው ጣጣ ባጫሉ ጋር በተፈጠረ ነገር ያ ሁሉ አማራ የተጨፈጨፈው በጀዋር መሪነት። ከዚህ ህዝብ ጋር እንዴት ነው የምትቀመጠው? ምን አንተ አማራ ነኝ ብለህ ለስልጣን ጥም ካልሆነ በስተቀር የሚያስቀምጥ ጀስቲስ ምን አለ እዚህ ላይ? ምን አይነት ጀስቲስ ነው ያለ? እኔ ዩሪ ገብቶ ሲሾመን ራሱ እንደዛ አይነት ወሬ ሲያወራ ዩሪ ገብቶ ሲሽኮረመም እንደዛ በጣም ነው ያዘንኩት። ምንድነው አንድ ያረጋቸው ነገር ምን መሰለ? አንድ ያረጋቸው ነገር ጥምዶ መደገፍ ነው። እንዴት በምን አይነት ካልኩሌሽን ነው ዩሪ ነው ሲገባ ጥሩ ነገር ይጠይቀዋል፣ ጥሩ ነገር ይናገራል ብዬ ሳስብ መኮምበሩ ጽምዶን እኮ አልደግፍም ብሏል እኮ ዩሪ እኮ አልደግፍም ጽምዶን ብሏል። ማዋጋለው ታዲያ ለምንድን ነው ያኛው እየደገፈ እንዳውም ገብቶ መቃወም ያለበት እኮ አንተ ጽምዶን ለምንድን ነው የደገፍከው ብሎ ነው ትንግርቱን መጠየቅ ይገው። እንደዛ ከሆነ አይደለም እንደዛ ከሆነ ለምንድን ነው የምትደግፈው ጽምዶን ብሎ የመጀመሪያ ይኸውልሽ አንድ ነገር ስሙኝ። አሁን ከትግራይ ህዝብ ጋር መነጋገር ይቻላል። ከህወሓት ከሚመራው ኃይል ጋር ግን ሁሌ ነው የሚናገረው። አሁን እኮ አሁን መግለጫቸው እኮ ቁራሽ መሬት ከትግራይ ላይ ማንም መንጠቅ አይችልም ብሎ እኮ መፎከር ያወጡ እና ከነዚህ ጋር ምን አይነት ጥምዶ ነው የምትሰራው? አማራን አሳልፈህ ሰጥተነው አይሆንም እኮ። ምንም ኳርቲሽን አብራቸው ማስተራቸው ሰዎች ናቸው። በቃ የፈለገ ቢመጣ መፍረስ ካለበት ሀገሩ ይፈርሳል እንጂ ገብቷል። ከህወሓት ጋርና ከጀዋር ጎን መቆም ማለት በአማራ ደም ላይ መቀለድ፣ አብራችሁ መድረክ ላይ መቀመጥ ራሱ በዛ ሁሉ ደሃ ህዝብ እንደዛ እንደ ከብት የታረደው ህዝብ ላይ ደም ላይ እየቀለዱ ነው እነዚህ ሰዎች።
ይሄ ወላ ትግርቱ በለው ግርግቱ እኔ መጋኛ አንገርግረውና እኔ በጣም የተናደድኩ ይሄ ብሎ ደግሞ ፕሮፌሰር ሄዶ የሳብጀክቱን ያስተምር ምን አባቱ ያውቃል ፖለቲካው ነው በጣም የተናደድኩት እንደ እሱ ነው። እኔ ደግሞ ደስ ያሁላ የደሃ ደም ያቺ እርጉዟን ሆዷን እንደዛ ቀደው ባሏ ፊት እግራቸውን ነቀው እዛ ሻሸመኔ ያንን ያስደረገ ሰውዬ ጋር እንደምን ተቀመጠ። እሱም ብቻ አይደለም የረሱት ነገር አለ። አንድ ነገር ቅድም ስላቸው ነበር በኦኤምኤን ሚዲያቸው ላይ አጫሉ የሞተ ጊዜ በር ዘግታችሁ አማራን አቃጥሉ እያሉ ያሉትን ላይቭ ነው የለቀቁት። እነ ጀዋር ላይቭ ነው የራሱ ስራ አሁን ስለ ኢትዮጵያዊነት ልንገራችሁ እያለ ልሰብስባችሁ አንድ ላርጋችሁ የሚል ፖለቲካ ይዞ መጣ። አኝቲ የመጣው ጨዋታው ጌሙ እንደዚህ ነው። ጌሙ ይኸውልህ ጀዋር አሁን ህዋትን መሆን ፈልጓል። ህዋትን ሲሆን ምንድነው እና አሉላን በትግራይ ፓፒትነት አስቀምጦ ትንግርቱ የሚባል ምናምን ያንገርግተውና እሱን ደግሞ በአማራ ስም አስቀምጦ ወለጋ ላለው ደግሞ የሆነ አህያ አስቀምጦ እዚህ ጋር ቁጭ ብሎ ህዋት እየተጫወተ ነው። ጭራሽ የሰሊጥ ፖለቲካ እያለ አማራ ላይ የሚቀልድ እከክ ያስገደለው ያስጨፈጨፈው ሳያንስ ገብቷል። ሳያንስ ጭራሽ የሰሊጥ ፖለቲካ እያለ የህዋትን እየደገመ እኛ ላይ ሊጫወት አማራ በደሙ እንዳመጣው ረስተውት ነው እንደ ወልቃይትን የሰሊጥ ፖለቲካ የሚሉት። እኔ ያልገባኝ ነገር እሱ ነው። እነዚህ ሰዎች ከአማራ ላይ ገሸሽ መደረግ ያለባቸው ኃይሎች ናቸው። እነዚህ ዛሬ በተለይ ጀዋር ጋር ገብቶ የሚያወራ አማራ እውነቴን ነው በአማራ ደም ላይ የተረማመደ ነው። ጀዋርን ቢቻል ለፍርድ የምናቀርበው እንጂ ጀዋር እኮ ዝም ብሎ በአፍ ብቻ አይደለም ሰርቶ ያስጨፈጨፈ ነው። ሰርቶ በተግባር ያሳየን እኮ እንዴ በሶስት ከፈለግን በ3 ሰዓት 4 ኪሎ እንገባለን እያለ እኮ የሚደነፋ ስለ ማስተር ፕላን ያወራል። በጣም ያሳዝን። ማስተር ፕላኑ እኮ እኛ የተቃወምነው ምናምን አሁን ሀብት ማገር ምን ሲል ነበር የዛን ጊዜ? አንዲት አማራ አትገባትም እዚህ ላይ የኛ ነው እያለ አልነበር እንዴ? ነገሩና በሙሉ ቤት እያለ አልነበር እንዴ? የአዲስ አበባ ህዝብ የሚባል የለም የሚል ሰውዬ እንደዚህ አይነት አህያ ጋር አብረህ ተቀምጠህ እኔ አማራ ተወካይ ነኝ ማለት ምናምን ትንግርት ያብላውና እኔ ገና ዛሬ ነው የሰማሁት። አላውቀውም ስሙን ሲዛው ሰዎች ነው አያስገቡም እኮ ቢያስገቡ እኮ ገብተህ ትጠይቃለህ። ግን አያስገቡም። ብዙ መግባት ፈልጎ አይገቡም። ፖለቲካ ነው የሚሰሩት። ነው አይ ምን መሰለህ አንዳንዱ ምን አለ መሰለህ እኔ ዩሪ በጣም አንዳንድ ልክስክስ ዝምባም ቪው ሲያይ ደንግጦ ካልገባው የሚል አለ እዛ ቦታ ላይ። የሚያሳዝንሽ ደግሞ አማራን ያልገቡ ሰዎች በጣም ነው ደስ ያለኝ። ደረታቸውን ነፍተው እያዩ አሁን አማራ ተፈላጊ እንጂ ፈለጊ አይደለም። የአማራ ታጋይ በአሁን ሰዓት የሚፈለግ የአማራ ፖለቲከኛ በአሁን ሰዓት ምንድን ነው? ጀዋርም በጀዋር ያሉት የሚፈልጉት ናቸው። ይሄ ጭምዶ የምትዩ እካክም የሚፈልገው ነው አማራው። አማራ ፈላጊ አይደለም በዚህ ሰዓት። አማራ ተለምኖ ነው በዚህ ሰዓት አብሮት እንዲኮን የሚፈልገው። ገባሽ? ያ ሲሆን ምንድን ነው ማድረግ ያለበት? ለምን የሚለው ጥያቄ ከሌለ አማራን ያስበላዋል። ሁለተኛ ሶስተኛ ቁማር የሚበላ የአማራ ልጅ የለም ነው። የምታውቂው ሴጣን ይሻላል እኮ ከእነዚህ እኮ እግዚአብሔር ምስክር ብልጽግና ይሻላል። እነሱ በዘርሽ መርጠው ቅጥቅጥ አድርጎ ነው የሚበላል። የነጀዋር ቁማር እኮ ነው አማራን እያስበላ ያለው እስካሁን ድረስ። አርሲ ላይ የሚቃጠለው እኮ የነሱ እስካሁን ሰዓት ጀዋር እኮ ነው ቤተክርስቲያኖች እንዲቃጠል የሚያደርገው። በአሁን እስካሁን ሰዓት ድረስ ሙሉ አርሲን ከቤተክርስቲያን ውጭ ለማድረግ የሚሰራው ጀዋር አይደል? ኤፍሩባሪ ነው። በባለፈ አሁን በቅርብ እንኳን አላየህም? ቁልቢ ገብርኤል መኪና መንቀሳቀስ አይችልም ሁላ የተባለበት ይሄ ሁሉ አንቲ ክርስትና እና አንቲ አማራ እነዚህ ናቸው። የነ ጀዋር እና የነ አሉላ ሰለሞን ውጤት ነው። እነኚህ ሰዎች እኮ ለመድረክ ውይይት ሳይሆን እስር ቤት መውረድ ያለባቸው ሰዎች እኮ ናቸው። ጄኖሳይደሮች ናቸው እኮ። ገብቶሃል አይደል? ስለዚህ አሁን ተወደደም ተጠላም ይሄ ምንድነው የሰሊጥ የምናምን የሚሉት ሰንጎ የያዛቸው ወያኔዎቹንም እነዚህኞቹንም ያ ስለሆነ ነው። ይህን ደግሞ እናውቀዋለን የማን ስራ እንደሆነ። ተወደደም ተጠላም ወልቃይት፣ ራያ፣ መተከል
ለጥያቄ የሚቀርቡ እነደራ አይደሉም። በአማራ ጉዳይ ላይ የአማራን ጉዳይ ኢሹ ይዤ እገባለሁ እንኳን ብሎ የሚል መረር ብሎ ጥያቄዎቹን መጠየቅ ያለበት ሁኔታ ላይ መድረስ አለ። ሌላው መሬት ላይ ያለው አማራ ስራውን በደንብ አድርጎ ያውቃል። ይህንን ስራ ይህንን አድርግ የሚባል አይደለም። ገበሬው አይደለም እየመራ ያለ የአማራን ፋኖ ነው። ብዙ ምሁሮች ያሉበት በጣም ብዙ ማለት ነው። ስለዚህ የዲያስፖራ ሻንጣ አዘጋጅቶ ወደ ኢትዮጵያ ሊንደረደር ያሰበ ካለ በአማራ ደም ላይ የማይሳካ ነገር ነው። እኛ ምን መጣልን እኮ አሁን አማራው ነቅቷል አያስፈልገውም ብለን ነው ሚዲያ ላይ የጠፋን እንጂ እንዲህ አይነት ወስለትለት ያሉ ሰዎች ሲመጡ እኔም አልገባበትም። የአማራ ጉዳይ ላይ ሊጭበረበር የአማራን ትግል ለመጥለፍ የሚመጡ ወሮበሎችን ገስቧል። ቀንዱን ብለት አባል እንሰበሰባለን። ዮኒ ባልነቃበት ሰዓት በማንነቱ እየተገደለ በነበረበት ሰዓት ሙሉ ታይማችን ከነ ገንዘባችን አሁን ተከፍሎ ነው አደለ እየሰሩ ያሉት። እኛ የራሳችን ገንዘብ እየከፈልን ነበር እንሰራ የነበረው። ስለዚህ እንደገና የአማራን ትግል አፈርድሜ ያስበላለሁ የሚል ካለ እኛም እንመጣለን፣ እንሰበሰባለን። ማንቃት ለሚለው ግን ጨርሰናል። ነቅቶ ማግኘት ይሰማለው። አንድ ነገር እንዲያውቁት የሚፈለገው ምን እንደሆነ ታውቃለህ? የአማራ ትግል የትኛውንም የታከከ ትግል አይደለም። ገባ? የአማራ ትግል ኤርትራን የታከከ ትግል አይደለም። የአማራ ትግል የሌላውን ድጋፍ ያለው ትግል አይደለም። ገበሬውና በውጭ ያለው ዲያስፖራው እንዲሁም አንዳንድ ተቋማቶች በሚሰጣቸው ትንሽ ነገር ተነስተው ራሳቸው ሰርቫይቭ እያደረጉ የተጀመረ ትግል ነው። ገባ? ገና ለገና አሁን እቺ ግን ከኤርትራ ጋር ግንኙነት ይኖራል በሚል ህልም ነው አሁን እዚህ ጋር ጀዋርም እየመጣ እንትን የሚለው። እኔ እንደውም ብጠይቀኝ ሆነኝ ጀዋር የአብይን ቦታ ይዞ ቢሆን ኖሮ ብዙ ጥፋቶች ይመጣሉ ብዬ አስባለሁ። በጣም እድሉን አግኝቶ ገባ? እድሉን አግኝቶ። ስለዚህ አሁንም የአማራ ትግል በራሱ የቆመ ነው። በራሱማ ባይቆም ኖሮ ትላንትም እንደተገለጸው እኮ ድሮን ይታጠቅ ነበር። ገባ? ሌላው እየረዳው ቢሆን ልክ አብይ ኤሚራቶች እንደሚረዱት ማለት ነው። ስለዚህ አሁንም በራሱ ትንግርቱንም የምታውቂ ከሆነ አሁንም ረገጥ አድርገሽ አቋሉ ስለዚህ እኮ ያልኩት ተውቄ ያ ሁሉ ተውቅ እኮ ሳይሆን ላይክ ዙም ሚቲንግ ላይ ምናምን አግኝቼው አውቃለሁ። አዎ ዙም ሚቲንግ ላይ ገለመል የሚሆን የምትነግሪው ነገር የምትገናኝበት ሚንሶች ካሉ በአማራው ነገሮች ላይ ሊቀልድ የሚፈልግ ማንኛውንም አቃቂር ላውጣ የሰሊጥ ነጋዴ የሰሊጥ ምናምን የሚል ወሬ ሲመጣ ቀንዱን ብሎ መመለስ የማይችል ዝምባም ስለ አማራ ማውራት አይችልም። ገብቶሻል? ሰሊጥ ምናምን እያሉ ሲያሾፉ ሁለቱም ትንፍሽ ያለ የለም። ገብቷል? አማራን ማስከበር የሚቻለው እዛ ገብቶ አፍንጫውን ይዘህ ስታናግረው እንደዚህ የሚባል ወሬ የለም። ምንድን ነው የምታወራው ብሎ ኮስተር ብሎ የማይጠይቀው ስላለ ለዛ ነው እንደዚህ እንደፈለጉ የሚጫው። አይ ችግር የለም እኛ እኮ እንደዚህ የቋሚ ምንድን ነው የሚባል ይቺ ቁማር አለች ምን የሚባል ቋሚ ጠላት የለም ምናምን። አንዳንዴ ህዝብሽን የጨረሰ ጠላትሽ ነው። 4 ነጥብ ካስታወስክ ዮኒታስ ዶክተር አብይ ከነ ኤርትራ ጋር አሊያንስ ፈጥሮ ሲመጣ ምንም ያላለ ግሬሳ አማራው አሊያንስ ኤርትራ ጋር ፈጥራለሁ ብሎ ሲል አገር አፍራሽ ባንዳ እየተባለ ለማሸማቀቅ የተሄደበት ነገር አለ። ወደዳችሁም ጠላችሁም የአማራ ትግል ሰርቫይቫል ነው፣ የህልውና ትግል ነው። 4 ነጥብ ዝም ብሎ የቅንጦት ትግል አይደለም። ስለዚህ ማንም እንደፈለገ አንስቶ መንገድ ላይም ሻንጣ አዘጋጅቶ የተዘጋጀ ካለ ወደ ኢትዮጵያ ለመግባት በሆነ አጋጣሚ ፋኖ ገብቶ ከማንም ጋር ይሁን አሊያንስ ሰርቶ ለመግባት ታስበው ከሆነ እነኚህ ሰዎች ሁሉ ለፍርድ መቅረብ ያለባቸው ሰዎች ናቸው። በዋናነት እኛ እኮ ቪዲዮ እኔ ለጀዋር መሐመድ ስለምታይ ነው የምነግርህ። የራስን አዳራጅ ከአማራ ከአንተ ጋር ምንም አይነት አሊያንስ የለው። ግልጽ አድርጌ ልንገርህ። ኢትዮጵያዊነት መጀመሪያ ራሳቸውን ነው መጠመቅ ያለበት። መጀመሪያ ልጠይቀው ቻሌንጅ ላለው የኢትዮጵያን ሰንደቅ ዓላማ መቼ ይዘህ ታውቃለህ? ስለ ኢትዮጵያ ለማውራት እቤት የኢትዮጵያ ካርታ አለ ወይ? መጀመሪያ ከሱ ነው አይደል የሚጀምረው? ከቤት ነው የሚጀምረው። ያንተ ልጆች ኢትዮጵያዊነትን ያውቃሉ? ያንተ ባለቤት ብትጠየቅ ኢትዮጵያዊነትን ታውቃለች? ስለ ኢትዮጵያዊነት ትመሰክራለች?
እንደዚህ የማያደርግ ማንነት ኖረ ስለ ኢትዮጵያዊነት ልስበካችሁ ምለ ጀዋር ስትመጣ ከማየት በላይ የሚያስቀን ምንም ነገር የለም። ስለ ኢትዮጵያዊነት እኔ ልንገራችሁ ብለ ጀዋር መጣ። ሪሊ ስለ ኢትዮጵያዊነት አንተ ልትነግረን? ለዚህ ነው ቴዲ አፍሮ በ5 ደቂቃ ዘፈኑ እናንተን አፍንጫ አፍንጫ ነው ያለ። ልጅ አታስተምር ምጥልልናቱ ያለው ለእናንተ አታስተምረኝ። ተግባባ። ጥሩ ተመልክተሃል። ልጨርስ አንድ። ስለዚህ አሁንም የምለው ምንድን ነው ጀዋርም ሆነ ተከታዮቼ ስለ ኢትዮጵያዊነት የሚያወሩትን ምናልባት ቅድም ካላያችሁ አንድ ቪዲዮ ደግሜ ላሳያችሁ። የአንተ ተከታዮች እነዚህ ናቸው። ኢትዮጵያን ምን ሲሉ እንደነበረ ያ ማንነታቸው። የአንተ ተከታዮች ምንድነው ሲሉ የነበሩት? ኢትዮጵያ ምንድነው ያስተማርካቸው? አንተ የፈለፈልካቸው በአንተ ያደጉ ባለፈው መጀመሪያ አንተ ሰብስበ በኦሮምኛ ስታወራቸው የነበራቸው ልጆች ምን ሲሉ እንደነበር ላሳይ። ይኸውልህ ላይቭ ላይ ነበር ከሱ ጋር እኮ። አዎ እሱን አይደል ማሳየ ይሄንን ነው የምለው። ስለ ጀዋር ነው። እዚህ ጋር ስለ ጀዋር የሚለውን ስሙት። እዚህ ጋር ስሙት። ከዛ ስሙት። እዚህ ጋር ደግሞ ይዝጋልን ይበቃናል። አይ እንዲያውቁት ነው ሌሎቹ ገብቷቸዋል። ቆይ ልንገርሽ አንዴ። ስለዚህ ሀሳቤን ልጨርስ። ምንድን ነው አሁን የምላችሁ እነሱ ሲፈልጉ ኢትዮጵያዊ፣ ሲፈልጉ ኦሮሞ ፈርስት፣ ሲፈልጉ ሌላ መሆን መብታቸው፣ እንደፈለጉ መቀየር ይችላሉ። ኢትዮጵያን በራሳቸው አይን ነው እንደፈለጉ የሚጫወቱባት ናቸው። ይሄን መጠንቀቅ ያለበት ማን ነው? አማራውና ድፍነ ኢትዮጵያ ህዝብ ነው። ድፍነ ኢትዮጵያ ህዝብ እነሱ ምን ፓወር ሲያገኙ እነ ጀዋርን ነው ማወራ። 2 መንግስት ነው ያለው ብሎ ነበር ደረቱን ነፍቶ ሲናገር የነበረው። ኢትዮጵያ ላይ የቄሮ መንግስት አለ፣ የኢትዮጵያ መንግስት አለ። ካልኩሌተሩ የኛ ነው። 4 ኪሎ መግባት ብንፈልግ በ3 በ4 ሰዓት እንገባ ነበር እያለ ሲደነፋ የነበረ ሰው። እንዲሁም ኢትዮጵያ አውቶ ኦሮሚያ እያለ በስነ ስርዓት ሲናገር የነበረ ነው። ልጨምርልህ፣ ቆራጣ ካርታ ይዞ ከአሜሪካ ሲገባ ቆራጣ ካርታ የተከለ ነው ኦሮሚያ ክልል ላይ። ኦሮሚያ ክልል ላይ ብትሄድ ጀዋር መሐመድ የተከለው የኦሮሞ ካርታ አለ። የኢትዮጵያዊነት ሀገራዊ ካርታ አይደለም። ስለዚህ እያንዳንዱን በዘርና በጥላቻ ጥግ ድረስ የደረሰ ሰውዬ ዛሬ መጥቶ ስለ ኢትዮጵያዊነት ለአማራ ልጆች ኑና እኔ ላስተምራችሁ ብሎ መምጣቱ ምንም ይሉት። ይሄንን የምትቀበል አማራ ካለ እንግዲህ ለራስህ ነው የምልህ። እኔ ለእኔ አይመለከተኝም። እኔ ግን ስለማውቀው አልቀበለው። ሌሎቻችሁም ቆም እነ ትንግርቱ የምትባል የአማራን አጠልሽቶ ሲናገር ዝም ካልክ ዝምባም ነህ። አሁንም እነግርሃለሁ። አንድም አንተ ስለ ኦሮሞ ፖለቲካ አጠልሽታ አልተናገርክም። ትንግርቱ
አንድም ስለ ህዋት ስለዛች የጠነባ የህዋት ፖለቲካ አጠልሽታ አልተናገርክም። ወይም የትግራይ ቦታ ላይ ይሄ የእንትን ቦታ ይሄ ቁልቋል ቦታ ወይ የሆነ የጫት ቦታ ብለህ አልተናገርክም። እነሱ ግን የሰሊጥ እያሉ እያጥላሉ ሲያወሩ አብረ የሰሊጥ እያልክ ስትሽለጠለጥ ነበር። ዳስ ዋት ዩ ዲድ። ገባ? የራስን እንኳን የማስከበር ንግግር እንኳን አትናገርም። የፈሪ ነገር ሁልጊዜ ምን ትደረጋለህ? ከስር ነው የሚያስቀምጡ። ፈርተህ ስታወራቸው ከስር ያስቀምጠዋል። በመጣበት ኃይል ስትነግረው ግን ያከብረሃል። ምን እያወራህ ነው? ምን ማለት ፈልገህ ነው? ወልቃይት ሲባል ለምንድን ነው የሚያማቸው? ያውቀዋል። ዘርፎት 27 ዓመት እጥብ ያደረገውና የጨረሰው ህዝብ አለ እና ሉላ ሰለሞን ጨርሰውበታል። የአማራን ህዝብ ወልቃይት ላይ፣ ራያ ላይ፣ መተከል ላይ ጨርሰውበታል። ይህን የሚረሳ አማራ የለም። ስለዚህ ከህወሓት ጋር ምንም አይነት ድርድር የለው። እንዳልኩ ፈጣሪ ያግዘዋል የአማራን ህዝብ። ጥያቄው ሲመለስ ወይ ደግሞ 4 ኪሎ ሲገባ ከሁለት አንዱ መሆኑ አይቀርም። ከሁለት አንዱ ይሆናል። ወይ ጥያቄ ይመለሳል ወይ ይገባል። የዛኔ ከትግራይ ህዝብ ጋር ይወያያል። አለቀ። የወልቃይት ጉዳይ የማይታሰብ ደግሜ የማይታሰብ ጉዳይ ነው። ይህን አስረግጠ ሳትነግር ትንግርቱ በለው ውቅርቱ በለው ምን በለው ማውራት የለባችሁም ነው የምለው። እዛ ላይ መጣችሁ ማውራት የለባችሁ። ፈሪ ኮንክ አታውራ፣ በጭባጫ ኮንክ አትግባ። ስለዚህ ይሄንን ማድረግ የማትችሉ ሰዎች ገብታችሁ ባትሽለጠለጡ ጥሩ ነው። ስለዚህ መጀመሪያ የወልቃይትን ነገር አረጋግጠ እዛ ቦታ ላይ መናገር ካልቻልክ ምን ያስወራል? ፖይንትለስ ነው የምታወሩን ነገር። ነገ መታችሁ ጦርነት ለሚገባው ጉዳይ አስረግጠ እዛ ላይ የአማራ ነው አስብለው ከዛ ማውራት ትጀምራል። የአማራ ነው በሪካርድ አስቀምጠ አስፈርመው በሚፈልገው ነገር ከዛ በኋላ ዲስከስ ታደርጋለህ። ከዛ ውጪ ማድረግም የለም። እንደዛ አይነት